ወደ ነፈሰበት ሁሉ ተሄር ንፋሱ ሁሉ አንጠልጥሎ ሌላ ቦታ ይጥለናል። እዛ የነፈሰው ደግሞ ወደዛኛው ስለሚወስደን ይህ ሁሉ ምንድነው? ሰብሰብ ብለን አለመኖራችን፣ ከአቅላችን አለመሆናችን ስንቶቻችንን ዋጋ እያስከፈለን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የዘድ አለሙ ቻናል ቤተሰቦች እንዴት ናችሁ? እንደምን አላችሁ? እጅግ በጣም ረጅም ጊዜ ሆነኝ በቲክቶክ እንደዚህ ከመጣሁኝ። በየቲክቶክ ቪዲዮዎችን ነው ዝም ማመጣው እንጂ በዩቲዩብ ከመጣሁ እጅግ በጣም ረጅም ጊዜ ሆኖኛል ማለት ነው። በዚህም መልኩ እንዴት ናችሁ? ደህና ናችሁ? እባካችሁ ሰብስክራይብ እና ላይክ ሼር እስኪ ያድርጉልኝ። ለምንድን ነው ጥሩ ነገር ሲሰራ የምር የማያስፈልገን? ለምንድን ነው ይህ ሁሉ? ምንድን ነው የምንውልበት ውሏችን ሁላችንንም ያሳየናል ማለት ነው። ማንም ጥሩ ላይ እየዋለ አይደለም። ዛሬ ልነግራችሁና እኔ ከእናንተ የተሻልኩ ሳይሆን ነገር ግን እስኪ በጥቂቱ የሚለውን ለማየት እንሞክር። ይውላችሁ አቅላችን አልተሰበሰበም። የብዙዎቻችን ብትንተናችን እንደወጣ ነው። ከራሳችን ጋር ያለመሆናችን ምክንያት ምንም አይነት ነገር ቢነገረን ወደ ልባችን አንወስደውም። ምንም አይነት ነገር ብንሰማ ከኛ ጋር አይደለም። ነገሮችን ውስብስብ ብለውብናል። ታለመስማታችን ብንሰማም ከልባችን አለመሆናችን። በነገራችን ላይ ስክን ስንልና የሆነ ብትንትን ባለ ሰዓት ሀሳባችን ሻይ ራሱ አርገን ስንነካካ አይታችኋል። ከልባችሁ ከሆናችሁ ቀስ አርጋችሁ ስኳር ታደርጉና ቀስ ብላችሁ ነው የምትነካኩት አይደለ? ከልባችን ያልሆነ ጊዜ ኮኮ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  ማለት ነውና እኔ ብዙ ጊዜ ራሱ ራሴን ስላየሁት ማለት ነውና ከልቤ የሆንኩ ቀንና ከልቤ ያልሆንኩ ቀን እንዴት አድርጌ ሻይ ራሱ እንደማነካካ እኔ ነኝ የማውቀው። የሆነ አጥቢት ማድረግ ነው የሚመስለኝ ማለት ነውና እስኪ ከልባችን እንሆን። የአብዛኛዎቻችን ውሏችን የት መሰላችሁ? ቲክቶክ። እውነት ለመናገር ሸቀባን ቆልቁነን ባልን ቁጥር አእምሯችንን በደንብ ነው የተቆጣጠረን። የምንሰማው ነገር ደግሞ መጥፎ ነው። የምናየው ነገር ደግሞ መጥፎ ነው። የምንሰማው ስድብ ነው። የምንሰማው እጅግ በጣም የተለያዩ የቆሸሹ ነገሮችን ነው የምናየውና እዛ ውስጥ ተዘፍቀን ውለን መጥፎ ነገር ደግ ነገር ወደ ውስጣችን እንኳን እንስማ ብንል አንሰማው። ዩቲዩብ ላይ ሄደን ጥሩ ነገር እንይ ብንል አናይም። ብናይ እንኳን ወዲያው ነው የምንወጣው። ለምን? ያሰለችናል። ለምን? በአጫጭር ቪዲዮዎች ተጠምደናል ማለት ነው። እና ማንኛችንም ሰዎች አሁን የተሰጠን ጊዜ እጅግ በጣም ወርቃማ ጊዜ ነው። እጃችን ላይ ስልክ አለን። እጃችን ላይ በአረቦች ኢንተርኔት ነው የምንጠቀመው። እና እስኪ አንዳንድ ቪዲዮዎችን ክርስቲያኑን በክርስትናው በሃይማኖቱ የተወሰነ ነገር ለ20 ደቂቃ ሙስሊሞቹም እንደዛው ማህደራም ዳዋዎችን እንዲሁም ደግሞ ደርሶችን አንዳንድ ጊዜ ብንሰማ ከዛ ባለፈ ደግሞ በህይወት ዙሪያ ብትሄዱ ደግሞ የትኛውም ነገር ሰርች አድርጋችሁ ብታዩ ደግሞ እጅግ በጣም ሰፊ ዘርፊ ብዙ ነገር የሆኑ የሚያስተምሩ በነፃ የሚያስተምሩ አሉ። ስራ ስንሰራ ክፍት አድርገናቸው እነዛን እየሰማን ብንሰራ ተግርግሩ ብንወጣ የተወሰነ እዛ ብንሆን ግማሽ እግራችን እዚህ እንኳን ብናረገው ሙሉ በሙሉ ጅሙድ ብለን እዛ ገብተን መውጫችን ጠፍቶብን የምንኖር ሰዎች እጅግ በጣም ብዙ ነው። አብዛኛው ጊዜ ደግሞ ከስራ ጋር ያለን ቁርኝነት ስልካችን አልፎ ደግሞ መኝታ ክፍላችንም ስንገባ ማብራት አጥፍተን የምንጠቀመው ስልክ ደግሞ ለአይናችን በሽታ መሆን፣ አእምሯችን ትክክል አለመስራት። ለምን? እዛ ስልክ ላይ እናድራለን። ትንነሳ እንቅልፍ አንጠግብም። አይናችን ያመናል፣ ራሳችን ያመናል፣ ሰውነታችን ልክ አይደለም። የደማችን ዝውውር ራሱ ትክክል አይሆንም ነው የሚባለው። ለምን? በመኝታ ሰዓት ትክክለኛ እንቅልፍ እስካላገኘን ድረስ ይባላል። በተለይ አሁን ላይ አይኑ ያልታመመ አይኑ ያልደነዘዘ ጭንቅላቱ ያልታመመ ሰው አለ ብዬ አላምንም፣ ከኔ ጀምሮ ማለት ነው። ግን እባካችሁ ውሏችንን እናሳምረው። እስኪ ግርግሩ፣ እስኪ ውሽንፍሩ፣ እስኪ ሆያ ሆየው፣ እስኪ ሁሉም ነገር አይጥለፈን። ነገ ለኛ መሰረት የሚያስይዝ ነገር እንመልከትበት፣ ስልካችንን እንጠቀምበት። ነገ እኛን የሆነ ቦታ ላይ ያደርሰናል የሚባልበትን ነገር አሁን ካለንበት ሁኔታ እኛን የሚመሳሰል ነገር ስላለ እዛ ነገር ላይ ሰርች አድርገን እስኪ እንማርበት፣ ስልካችንን እንጠቀምበት። እውነት ለመናገር ስልካችንን ከተጠቀምንበት ስራ እየሰራን የአንድ ቪዲዮ የ18 የ20 ደቂቃ ቪዲዮ ከፍተን ብናይ ከዛ አንድ ነገር ሌላ አይደለም አንድ ነገር ብትይዙ ማለት ነው እመኑኝ በየጊዜው እያለ ለውጥ ታመጣላችሁ ማለት ነው። የትኛውንም ነገር እናንተን ያስቸገራችሁ፣ እናንተን የጨነቃችሁ፣ እናንተ አልሆንላችሁ ያለ ነገር በመስማት በማዳመጥ በማየት ለውጥ ይመጣል ራሳችን ላይ ማለት ነው። ግን ችግሩ ምንድነው? ሁላችንም ውሏችን የተሳሳተ ቦታ ነው። ውሏችን ውጥንቅጡ ወጣ ውስጥ ነው። ውሏችን እኛን የማይመለከት ውስጥ ነው። ውሏችን እኛን የማይወክልን ውስጥ ነው። ውሏችን ሴትነትን የማይመጥን ውስጥ ነው። ውሏችን ብልሽሽት ያለው ውስጥ ነውና የኛ ህይወት ሲጨመርበት ደግሞ እኛ ስንጨመርበት ምን ይሆናል? ድብልቅልቅ ያለ በቃ ቋጠሮ የጠፋበት እንሆናለን ማለት ነውና ቋጠሯችን እንዳይጠፋ ውላችን እንዳምር ከፈለግ
የትኛችንም ሰዎች ውሏችንን እናሳምረው። ቀናችን ከተበላሸ ጠዋታችን ከተበላሸ ቀናችን ይበላሻል። ማታችን ከተበላሸ ደግሞ አዳራችን ይበላሻል። አያችሁት? በአንድ ቀን ውስጥ እንኳን ማለት ነው። ሙሉ ህይወታችን ደግሞ ከአመት ዓመት ከወር ወር የምንኖርበት ህይወት ከተበላሸ ዝብርቅርቅ ያለ ስሜት ውስጥ ነው የምንሆነው። ንዴታችንን መቆጣጠር አንችልም። ቢያመን ምናችን ላይ እንኳን እንዳመን ራሱ የትኛው ቦታ ላይ እንደሆነ ራሱ አናቅም። ለምን? ድብልቅልቅ ያለ ስሜት ውስጥ ስለሆነ ሰውነታችን ሰከን የማለት ባህሪ የለውም። በቃ እንደ ቲክቶክ ቪዲዮ ሸቅቦ ቆልቁሎ የሚል ነው ያለው ውስጣችን ማለት ነው። እና በተለይ በቲክቶክ የተጠመርን ሰዎች እባካችሁ ከዚህ ድርጊታችን ለቲክቶክ ግማሽ ሰዓት ወይም አንድ ሰዓት ራሱ ብላችሁ ከወስናችሁ ከዛ ተሰዓታችሁ አትለፉ፣ ውጡ ማለት ነው። የምር ብዙዎችን ያበላሸው የሰውን ቪዲዮ አንዳንዶቹ እኮ እየሰሩ እኮ ነው፣ አንዳንዶቹ አይደለም። አብዛኛው እየሰራ ነው እየተጠቀመብን ያለው አይደለ? እኛ ታዲያ እየተጠቀሙብን እኛን የሚጠቅም ነገር እንዴት በቀን አንድ መያዝ ያቅተናል? እንዴት አንድ በቀን መማር ያቅተናል? በህይወታችን ላይ የሚያራምድን ነገር ለኛ ጥሩ ነገር ወይ ለገንዘባችን አያያዝ በቃ በተለይ አሁን የመጣችሁ ልጆች እኛ እንኳን ተውት ገፍተነው ሳንይዝም ምንም ሳንል እዚህ ደርሰናል። የኛ ጣፈንታ የኛ ሁኔታ እንዳይደርሳችሁ ደግሞ ብዙ ነገር መማር ትችላላችሁ። አሁን ላይ ኢንተርኔት ሰፊ ነው፣ ብዙ ነገር ያስተምራል። መጻፍ ቢያቅት ራሱ ቦይስ እንደዚህ በቦይስ ቀርቶ ራሱ የምንፈልገውን ነገር ያመጣልናል። ጎግል ያመጣልናል፣ ዩቲዩብ ያመጣልናል። እዛ ላይ መሳተፍ እንዴት ያቅተናል ወላይ እንጂ በቲክቶክ ቪዲዮ ተጠምደን ህይወታችንን ሁሉ ዝብርቅርቅ የምናደርግ ሰዎች ከዚህ ነገር ልንቆጠብ ይገባናል እላችኋለሁኝ። ጠዋትም ማታም የሰው ቪዲዮ ስክሮል እያደረጉ እንትን ተማለት ለራሳችን የሚጠቅም ነገር ብንማርበት እላለሁ። በቀጣይ ቪዲዮ በሌላ ቪዲዮ እስከምመጣ ድረስ ላይክ እና ሼር ሳብስክራይብ አድርጉልኝ። አረ ሳብስክራይብ አድርጉኝ እናንተ ቁም ምን ሆናችሁ ነው? መጥፎን የሚሰራ እንጂ ጥሩን የሚሰራ ሰው መቼም አታበረታቱምና ሳብስክራይብ አድርጉኝ እላችኋለሁ። እወዳችኋለሁ። ሰላማችሁ ይብዛ። ተዝተው ጥንቅጥ ምሮን ፈጣሪ ያውጣን እላለሁ።